ሰው ሰራሽ አእምሮ ወይም አርቲፊሻል ኢንተለጀንስ ዛሬ ይህ ቃል ከምናባዊ ድርሰት ወጥቶ የዕለት ተዕለት ሕይወታችን አካል ሆኗል። ከኪሳችን ካለው ስልክ ጀምሮ መንገድ ላይ እስከሚንቀሳቀሱ ራሳቸውን የሚነዱ መኪናዎች፣ አልፎም ተርፎ እንደ ሰው የሚያወሩ ሮቦቶች ኤአይ በየቦታው አለ። ነገር ግን አንድ ትልቅ ጥያቄ አለ። ይህ ሁሉ እንዴት ተጀመረ? ማሽን እንዴት እንደ ሰው ማሰብ ጀመረ? ከብረትና ከዋየር የተሰራ አካል እንዴት ሊማር ቻለ? ዛሬ የሰው ልጅ ታሪክ ለዘላለም የቀየረውን የአርቲፊሻል ኢንተለጀንስ ጉዞ ከጥንት ከግሪክ እስከ ዛሬው ዲጂታል አብዮት በጥልቀት እንመረምራለን። ብዙዎቻችን ኤአይ የ21ኛው ክፍለ ዘመን ግኝት ይመስለናል። ነገር ግን ሐሳቡ የሺህ ዓመታት ዕድሜ ያለው። በጥንታዊ ግሪክ አፈ ታሪክ ውስጥ ታሊዮስ የሚባል ግዙፍ የነሐስ ሮቦት ደሴቶች ይጠብቅ እንደነበረ ይነገራል። የግሪክ ፈላስፎች አውቶማቶን የሚባል ራሳቸውን የሚያንቀሳቅሱ መሳሪያዎች ያልሙ ነበር። በመካከለኛው ዘመንም ቢሆን እንደ አልጀብራ ያሉ የሂሳብ ቀመሮች ሲፈጠሩ ሰዎች አስተሳሰብን ወደ ሂሳብ ቀመር መለወጥ ይቻላል የሚል ጥያቄ ማምጣት ጀመሩ። የሰው ልጅ ሕይወት የሌለውን ነገር ሕይወት የመዝራት ፍላጎት ጥንታዊ ነው። ነገር ግን ይህ ህልም ወደ ሳይንስ የተቀየረው በ20ኛው ክፍለ ዘመን አጋማሽ ላይ ነበረ። በ1950 እንደ አውሮፓውያን አቆጣጠር ዓለም ከሁለተኛው የዓለም ጦርነት ገና እያገገመች ነበር። በዚህ ወቅት አንድ ብሪታናዊ የሂሳብ ሊቅ ታሪክን የሚቀይር ጥያቄ አቀረበ። አለን ቲዩሪንግ ይባላል። ቲዩሪንግ ኮምፒውቲንግ ማሽነሪ ኤንድ ኢንተለጀንስ በሚለው ጥናታዊ ጽሑፉ ላይ አንድ ድፍረት የተሞላበት ጥያቄ ጠየቀ። ማሽኖች ማሰብ ይችላሉ? ይህን ለመለካት ዘ ኢሚቴሽን ጌም ወይም አሁን የምናውቀውን ቲዩሪንግ ቴስት ፈጠረ። ፈተናው እንዲህ ነው። አንድ ሰው ከሌላ ሰውና ከኮምፒውተር ጋር በጽሑፍ ብቻ ይገናኛል። ግለሰቡ የትኛው ሰው የትኛው ኮምፒውተር እንደሆነ መለየት ካቃተው ያ ኮምፒውተር አሳቢ ወይም ኢንተለጀንት ተብሎ ይጠራል። ቲዩሪንግ ለዛሬ ኤአይ መሰረት የጣለ ታላቅ አባት ነበረ። በ1956 እንደ አውሮፓውያን አቆጣጠር በአሜሪካ የሚገኘው ዳርትማውዝ ኮሌጅ ለታላቅ ስብሰባ ተዘጋጀ። በዚያ ስብሰባ ላይ እንደ ጆን ማካርቲ እና ማርቪን ሚንስኪ ያሉ ሊቃውንት ተገኙ። አርቲፊሻል ኢንተለጀንስ የሚለው መጠሪያ ስም በይፋ የተወለደው በዚህ ስብሰባ ላይ ነው። በዚያን ወቅት የነበረው ተስፋ በጣም ከፍተኛ ነበረ። ተመራማሪዎች በ20 ዓመት ውስጥ ኮምፒውተሮች የሰውን ልጅ አቅም ይደርሳሉ ብለው ተንብየው ነበረ። ኮምፒውተሮች የቼዝ ጨዋታን መጫወትና ቀላል የሂሳብ እንቆቅልሾችን መፍታት ጀመሩ። ዓለም አዲስ የማሽኖች ዘመን የመጣ መሰላት። ነገር ግን ነገሮች የታሰበውን ያህል ቀላል አልነበሩም። ከ1970 እስከ 1990ዎቹ አጋማሽ የነበረው ጊዜ ኤአይ ዊንተር ወይም የኤአይ ክረምት ይባላል። ለምን? ምክንያቱም መጀመሪያ የተገባው ቃልና የኮምፒውተሮች አቅም አልተጣጣመም። ኮምፒውተሮች በጣም ዘገምተኛ ነበሩ። መረጃ የመያዝ አቅማቸው አነስተኛ ነበር። መንግስታትና ትላልቅ ኩባንያዎች ለምርምር የሚሰጡትን ገንዘብ አቋረጡ። ብዙዎች ኤአይ የማይሳካ የሳይንስ ድንገቴ ወይም ሳይንስ ፊክሽን ብቻ እንደሆነ አምነው ተዉት። ነገር ግን በቤተ ሙከራዎች ውስጥ ጥቂት ሳይንቲስቶች በዝምታ መስራታቸውን ቀጠሉ። ኒውራል ኔትወርክስ የተባለውን የሰውን አእምሮ አወቃቀር የሚመስል የሶፍትዌር መሰረት ማበልጸግ ጀመሩ። በ1997 እንደ አውሮፓውያን አቆጣጠር ዓለም ዳግም በድንጋጤ ነቃች። አይቢኤም የሰራው ዲፕ ብሉ የተባለው ኮምፒውተር የዓለም ቼዝ ሻምፒዮን የሆነውን ጋሪ ካስፓሮቭን አሸነፈ። ይህ ለኤአይ ትልቅ ድል ነበር። ማሽን የሰውን ልጅ በከፍተኛ ማሰብ ብቃት የሚጠይቀውን ጨዋታ ማሸነፍ እንደሚችል አረጋገጠ። ይህ ክስተት ኤአይ ወደ መድረኩ እንዲመለስ መንገዱን ከፈተ። ከዛም በ2011 አይቢኤም ዋትሰን ጂኦፓርዲ በተባለው የእውቀት ውድድር የሰው ልጆች አሸነፈ።
ማሽኖች መረጃን ብቻ ሳይሆን ቋንቋን መረዳት መጀመራቸውን አሳዩ። ከ2010 በኋላ ግን የሆነው ነገር እውነተኛ አብዮት ነበረ። ኤአይ በከፍተኛ ፍጥነት እንዲያድግ ያደረጉ 3 ዋና ዋና ምክንያቶች አሉ። አንደኛ፣ ቢግ ዳታ። በኢንተርኔት አማካኝነት ከፍተኛ መጠን ያለው መረጃ ተከማቸ። ሁለተኛ፣ ፓወርፉል ሃርድዌር። እንደ ናቪዲያ ያሉ ኩባንያዎች የሰሯቸው ፈጣን ፕሮሰሰሮች GPUs። ሶስተኛ፣ ዲፕ ለርኒንግ። ማሽኖች እንደ ሰው ልጅ አእምሮ ብቻ ደረጃዎች ወይም ሌየርስ እንዲማሩ የሚያደርግ ቴክኖሎጂ። አሁን ኤአይ ፎቶን መለየት፣ ድምፅን ወደ ጽሑፍ መቀየርና ከሰው የተሻለ ትርጉም መስራት ጀመረ። የዛሬው ቻትጂፒቲ፣ ሚድጆርኒ እና ጉግል ጀሚናይ የዚህ ጥልቅ ትምህርት ውጤቶች ናቸው። ዛሬ ኤአይ በሁሉም ዘርፍ ገብቷል። በሕክምናው ዘርፍ የካንሰር ምልክቶችን ከሐኪሞች ቀድሞ ይለያል። በፋይናንስ ዘርፍ የገበያ መዋዠቅን ይተነብያል። በኪነ ጥበብ ዘርፍ አስደናቂ ስዕሎችንና ሙዚቃዎችን ይፈጥራል። ግን ወደፊትስ ምን ይጠብቀናል? አንዳንዶች ኤአይ ስራችንን ይወስዳል ብለው ይፈራሉ። ሌሎች ደግሞ ኤአይ የሰውን ልጅ ወደ ላቀ ደረጃ የሚያሸጋግር ታላቅ ረዳት ነው ይላሉ። አንድ ነገር ግን እርግጠኛ ነን፣ ኤአይ የወደፊቱን ዓለም የመቀየር ጉዞውን ገና ጀምሯል። እኛም ከዚህ ቴክኖሎጂ ጋር አብረን ለመኖርና ለመማር መዘጋጀት ይኖርብናል። የኤአይ ታሪክ ገና አልተጠናቀቀም። ምናልባትም ቀጣዩን ምዕራፍ የምንጽፈው እኛና ማሽኖቻችን በጋራ ይሆናል። ይህ ቪዲዮ ከተመቻችሁ ላይክ ማድረጉንና ለሌሎች እንዲደርስ ሼር ማድረግ እንዳይረሳ። በቀጣይ በምን ርዕስ ቪዲዮ እንድሰራ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ።